እድሜሽ ስንት ነው ተብላ ለተጠየቀችው ጥያቄ መለሰችውን እንግዲህ እንስማው። ያሊማን 37 ነው። በ1974 ነው የተወለደችው። ለምን አታገቢም? ህግ መኖር እኔ አልወድም። ዋይ አንድ ቤት መኖር በጭራሽ። እኔ ቤቴ ላይ እሱ ቤቱ ነው። ህመሜ እንግዲህ ጂቢኤስ የሚባል የነርቭ ህመም ነው ብለውኛል። ለምን ሙዚቃ አታቆሚም? ስለታመምኩኝ አይ ይሄ ነገር በዘፈን የታመምኩት በዘፈን አይደለም የታመምኩት ሰይፉዬ። ስለዚህ እንደ ኖርማል ታመምኩኝ ተነሳው። የምትወጁ ሰው ኖሮ ያውቃል ወይ? ሃይ ስኩል ነገር ያለው ተማሪ ያለው አንቺም በቤትሽ እሱም በቤቱ ቢሆን የምትወልዱት ልጅ ግን አባቱን ይፈልጋል። ልጁ ወይ ከናቱ ጋር ልጆቹ ማድረግ ይችላል። አባት እየጠየቀ ማየት ይችላል። በተመሳሳይ ሁኔታ ልክ እንደዚህ እንደ እህታችን ሀሊማ ማግባት አልፈልግም። ቪዲዮ ጀምሯል። እናመሰግናለን። ምን ቤነሽ አንቺ? ሰላም ጤና ይስጥልን ክቡራትና ክቡራን የዩቲዩብ ተመልካቾቻችን እንደምን አላችሁልን? ሁሉ ሰላም ነው? ሳምንታችሁ እንዴት አለፈ? ጊዜያችሁ እንዴት አለፈ? እኛ በጣም ደህና ነን። እንደተለመደው ሰዓታችንን ጠብቀን ተከስተናል። እንግዲህ ጉዳዮችን ሰብሰብ አድርገን ከናንተው ለናንተው ምን ተሰማ ምን ታየ ምን ተወራ የሚለውን ጉዳዮች ጠቅለል አድርገን ለናንተው ልናደርስ ተከስተናል። ከቪዲዮዎቹ ጋር አብረናችሁ ምን ቆየው እኔ ግስላው እንዲሁም እኔ ተሙ ንጉሴ ከካሜራው በስተጀርባ ቅመሚት ይበልሽ መድኃኒዓለም አብረን በመሆን ነው ማለት ነው። ከዚህ ቀደም እንግዲህ አንድ ቻሌንጅ አዘጋጅተን ነበር። ቻሌንጁ ምንድነው? ይሄኛው የዩቲዩብ አካውንት 50 ሺህ ይግባና ቅመሚት ለሶስት ሰዎች የሽቶ ሽልማት አደርጋለሁ እንዳቅሚት ግን ሰብስክራይብ የተደረገ አይደለም። 50 ሺህ አልገባንም እስካሁን ንቅንቅ ያለው ነገር የለም እና ቤትም ተጠርተናል። አይንዬና ኑጌ ቤት እንጋብዛቸዋለን። ያኑካንና የኑጌን መልክ ፊት ለፊት ገጭ እናደርጓለን። ስለዚህ ምን እየጠበቃችሁ ነው? አንድ ሳምንት ነው የቀረን። 9 ቀን ነው የቀረው። ኢትዮጵያ ውስጥ የምትኖሩ ክቡራትና ክቡራን ተመልካቾቻችን በማብራት እንድትመለከቱን አልኩኩ በማብራት እንድትመለከቱን ከወዲሁ እናሳስባችኋለን ማለት ነው። ምርትና አገልግሎታችሁን ማስታወቅ የምትፈልጉ የትኛውም ድርጅቶች በራችን ክፍት ነው። ከታች ባስቀመጥነው የሶሻል ሚዲያ ሊንኮቻችን እየገባችሁ ብታናግሩን እኔ ብዬ ነው እናስተካክላለን፣ እናሰናዳለን፣ እናሰናደዋለን፣ እናሳለጠዋለን። ቪዲዮ ላይክ እያደረጋችሁ ዳይ ወደ ቪዲዮ። ተሙዬ እንኳን ደህና መጣ። እንኳን ደህና ቆየኝ። የዛሬ ፕሮግራማችን ትንሽ ለየት ይላል። ከወትሮ ትንሽ ለየት ይላል። እንደገና ደግሞ ይህንን ቪዲዮ አይታችሁ ኮሜንት ላይ ይሄ ጨመር ይሄ ቀነስ የምትሉትን ነገር ብታደርጉልን ከዚህ በተሻለ መልኩ ሐሳባችንን አሰባጥረን እናመጣለን ማለት ነው። ኤግዛክትሊ ዛሬ የአንድ ሰው ታሪክ ነው ይዘንላችሁ የመጣ ነው። የዘጠናዎቹ ፈርጥ የሆነችዋ በዘጠናዎቹ ተሰምተው የማይጠገቡ የሙዚቃ ስራዎች አሏት። ፍልቅልቋ ሰሞኑን አነጋገሪ የሆነ ኢንተርቪው በሰይፉ ሾው ላይ ቀርባ አድርጋለች። አርቲስቷ ማናት? መነጋገሪያ የሆነው ጉዳይስ ምንድነው? ይህንን ቪዲዮ አይተን ጠለቅ ወዳለ ማብራሪያ እንገባለን ማለት ነው። አብራችሁን ቆዩ። ከዓመታት በፊት ፍንጭ ለመስጠት በድንገተኛ ህመም ምክንያት አልጋ ይዛ በሕክምና ስትረዳ የቆየች እህታችን ነበረች። ማናት? ምንድናት? ቪዲዮን አይተን እንመለስ። ቅመሚት አንቺ አይደለሽም። አንቺ አይደለሽም። ጥልቅ አትበይ እስቲ። ስቶሪ ቴሊንግ እንደዚህ ያለም ስሜታዊ ስሜት ይፈልጋል። ብዙ ማቀመጥ ማውራት ምንም አልችልም። ብዙ ሰው መለየት አልችልም ነበር። አይሲም ሰው ስለማይገባ እንትኑ እና በጣም ከፍ ያለ ህመም ነበረ። አሁን ለለውጥ ከታየ ማውራት ምን ማለት ነው? አይሲም ወጣሁኝ 5 ቀን ተኝቼ እሱ በጣም ትልቅ ለውጥ ነው። ምንድነው ስጠይቅሽ ባለፈው እንግዲህ እንደምንም ብለሽ የነርቭ ችግር እንዳጋጠመሽና ጸልዩልኝ እንዳልሽ አስታውሳለሁ። እና ምንድነው ህመምሽ? ህመሜ እንግዲህ ጂቢኤስ የሚባል የነርቭ ህመም ነው ብለውኛል። የመጣውም በቶንሲል ነው እና ብዙ ኬዙን የሚያውቁት አሉ እዚህ ዶክተሮች። እነሱ በደንብ አብራርተው ቢነግሩ ይሻላል። ምክንያቱም በታመምኩበት ወቅት ብዙ እንትን ስለማልን እኔ የሰማሁት ይሄን ብቻ ነው። ብዙ አላስታውስም። ብዙ እንትን አልልም ነበረ እና ስጠይቅ እንደዚህ ነው ያመመሽ አሉኝ። በኢንፌክሽን በጉሮሮ ኢንፌክሽን በጣም ኃይለኛ የጉሮሮ ኢንፌክሽን ነበረብኝ። በዛ የመጣ ነው እና እሱ ነርቭሽና ኢንፌክሽኑ ትግልጽ አድርገው የራሴ ውስጥ እንትን ነው እንደዚህ ያደረገሽ አሉኝ። ባለፈው የመጣን ጊዜ እጅሽንም እግርሽንም ማዘዝ አትችይም። አሁን ግን በተቻለ መጠን እጅሽ አሁን ትንሽ አሁን ለውጡ ምንድነው በደንብ አይዝልኝም። ይሄ አይታዘዝም። መብላት ምንም አልችልም፣ ግን እንዲህ ማድረግ አልችልም ነበረ። ይሄም ለውጥ ነው። አዎ በጣም 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 ያው መቆም አልችልም። አሁን ሰው ደግፎኝ ያው አይዞኝ ነው እንጂ ምንም መቆም አልችልም። አሁን መቆም አትችልም? አዎ እንጂ ግን ትንሽ ደቀቅ አድርጎኛል። የራሴ ባለም ለራሴ እንትን ባለንም
ትንሽ እንደዚህ እንዲህ መሆን ጀምሯል። አሁን ባለፈው ጸልዩልኝ ካልሽ በኋላ መርገበን ዶክተር ዘበነሽ ደግሞ ስማቸውን ያላስታወስኩት ፓስተር እሳቸው መጥተው ሰምቼ ነው እንደዚህ ብለው መጥተው ጸለዩ። እንደገና የእስልምና ደግሞ ትልቅ አርቲስቷ እህታችን ሙዚቀኛ እንዲሁም የዘጠናዎቹ ፈርጥ ሀሊማ አብዱራህማን ሳቂቷ ተወዳጇ እንግዲህ ስንቶቻችን የዘጠናዎቹ ጊዜ ትውስታ አለብን የሷ ሙዚቃ። ይህ ቪዲዮ የተለቀቀው ከዓመታት በፊት ነው። ጉዳዩ ምንድነው? በነርቭ ህመም ምክንያት አልጋ ይዛ ከጊዜ ወደ ጊዜ በሃይማኖት አባቶች እንዲሁም በህዝቡ ጸሎት ወደ ጤናዋ ተመልሳለች። በተጨማሪም በሐኪሞች እርዳታ አስተካክል እንጂ በተጨማሪም በሐኪሞች እርዳታ ዋናው ጸሎት ነው ብዬ ነው። ከጸሎቱም በተጨማሪ እንግዲህ በሐኪሞች ከፍተኛ በሆነ እርዳታ ወደ ጤናዋ ልትመለስ ችላለች። በዚሁም መላው የኢትዮጵያ ህዝብ ደስታውን ሲገልጽ ቆይቷል። ትክክል። ወደ ሙሉ ጤናዋ ከተመለሰች በኋላ ብዙ ጥያቄዎች ወደ እሷ ሲጎርፉ ነበረ። ከነዛም መካከል ለምን ሙዚቃ አታቆሚም? ለምን አታገቢም? ማንኛውም ሴት እንግዲህ የምትጠየቀውን አይነት ጥያቄ እድሜሽ እኮ ሄደ፣ ትዳር ለምን አትጀምሪም? ሙዚቃ ለምን አታቆሚም? ወደ ሃይማኖትሽ ለምንድን ነው የማትመለሹ? የሚሉ እነዚህንና ተጨማሪ በዛ ያሉ ጥያቄዎች ሲጠይቋት ነበረ። እህታችንም ዝም አላለችም። ለዛ ምላሽ ይዛ መጥታለች። በነገራችን ላይ ሰይፉ ፋንታውን ሾው ላይ አብዛኛውን ጊዜ በእንግዳነት ስትቀርብ ነበረ። ብዙ ጥያቄዎች ስትጠየቅ ነበረ። ነገር ግን ከነዛ ጥያቄዎች መካከል በዋነኛው ለምን አታገቢም የሚለው ጥያቄ በተደጋጋሚ በየኢንተርቪው የሚመጣ ጥያቄ ነው። ያም እንግዲህ ከህብረተሰቡ ከክፋት የተነሳ አይደለም፣ ፍቅር ነው። ከፍቅር አንጻር አይኗን በአይኗ እንድታይ። በነገራችን ላይ እንደዚህ የሚጠይቀው እኮ የቅርብ ሰው ነው። በነገራችን ላይ አንተ ያየኸውን የጎረቤት ሰው ነው እንደዚህ ልትጠይቅ የምትችለው። አዎ ሀሊማ እንግዲህ በፈገግቷ ትክክል ለምን አታገባ ማለት አይቀርም እንግዲህ እና የሚወደድ ሰው ነው እንደዚህ የሚጠየቀው። እስቲ ምላሹን አይተን ወደ ራሳችን ምልከታ እንገባለን። አብራችሁን ቆዩ። አላህ እድሰቶሻል አላህ እንደዚህ ብለው በሃይማኖቱ እንትን ያሉ ሃይማኖት ሰዎች አይደሉም። እንደነገርኩ የፌስቡክ የምናምን ሰዎች ናቸው። ከመሰለ ተጠቀሚበት ማለት በቃ እኔ ከመጀመሪያም ጀምሮ ዘፋኝ ነኝ። ከዛ በኋላ ስለታመምኩኝ ይሄ ነገር በዘፈን የታመምኩት በዘፈን አይደለም የታመምኩት ሰይፉዬ። ስለዚህ እንደ ኖርማል ታመምኩኝ ተነሳው ገብቷል። ስለዚህ ከዘፈን ጋር የሚገናኝ ነገር አልነበረውም። ሰው ግን ከዛ ጋር እያገናኙት ነው። ብታመም ከዘፈን ጋር ነው ነገር ቢሆን በቃ ከዘፈኑ ጋር ነው ሰይፉዬ። አላህ እንደዛ የሚያደርገው በዘፈን እያሳመምና የሚያደርግ ፈጣሪ አይደለም። ስለዚህ ከዚህ ነገር ትተው በቃ ወደ ራሳቸው ተመልሰው እኔ ታርገውኝ ስራዬን ብቻ ይሄው ጀመራት ደግሞ ሳቋ ካልሰሙ የሚተውስ እርስት ታርገው የሚተውስ አትስሙትም ነው በየጊዜው እኔ ትናቸው ምናምን እኮ አላነብም። ሰው ሲነግረኝ ነው እንጂ አላነብም። በዚህ መልኩ ሐሳቧን አጋርታለች። በነገራችን ላይ ግሴ ሰዎች ወደ እምነትሽ ለምን አትመለሽም ያሉበት ዋነኛው ምክንያት ያው ፈጣሪ ከህመም በኋላ ሲምርህ የሆነ እድል ሰጥተዋል፣ ሙሉ ጤና ሰጥተዋልና አሁን ፈጣሪን ይቅርታ የምትጠይቅበት ሰዓት ነው፣ ወደ ፈጣሪ የምትመለስበት ነው የሚሉ ኮንሰፕቶች አሉ። ብዙ ጊዜ የሰው ልጅ ታሙ ወይም ደግሞ የሆነ ነገር ችግር ከደረሰበት በኋላ እኛ ኢትዮጵያውያን የምናስበው ነገር አለ። ይሄ መልእክት አይመስልህም? ያው ሜሴጅ ይሄ በእግዚአብሔር እጅ ገብተህ ኦልሬዲ ነፍስህ ከስጋ ተላቆ ነበርኩ በላ ስትወጣ አንድ ማለት ነው። ይሄ አክሽን ነው። ሪአክሽን ግን ይሄ ካልክ በኋላ ስትመለስ መልእክት አይመስልህም ወይ? ወደሱ እንድትመለስ የተደረገ ነገር አይመስልህም ወይ ብለን ራሳችንን ረጋ ብለን ሁሌም ጊዜ አለ እንጠይቃለን። እንቅፋት መጥቶን እንኳን ስንተርፍ የሆነ መልእክት አለ ከፊት። እንግዲህ ሀሊማ አብዱራህማን አርቲስቷ እህታችን ወደ ኡምራ ጉዞ አድርጋ ነበረ። እዛ ኡምራ ጉዞ ላይ የምትመለከቱት መንገድ ቪዲዮ አጋርታ ነበረ። ይህ ቪዲዮ ካዩ በኋላ አብዛኛው ኢትዮጵያውያን ሀሊማ አብዱራህማን ሙዚቃውን እርግፍ አድርጋ ትታ ወደ እምነቷ ተመልሳለች፣ ሙዚቃውን ትታለች የሚሉ ጥያቄዎች በጣም የተለያዩ ሀሳቦች ሲሰጡ ነበረ። እሷ ግን እናቴ ትሙት አላውቀውም ብላለች። እንግዲህ ሀሊማ አብዱራህማን እህታችን ትዳርን በተመለከተ ለተጠየቀችው ጥያቄ አስደንጋጭ ምላሽ ሰጣለች። እንግዲህ ጥያቄው ምንድነው? ለምን አታገቢም? ለምን ትዳር መስርተሽ ልጆች ወልደሽ አዝኖሪም ለተባለችው ጥያቄ ይህንን አስደንጋጭ ምላሽ ሰጣለች። ህግ መኖር እኔ አልወድም። ህጉ እኮ የጋራ ነው። የጋራ ባለትዳር ሲሆን በህጉ ቢጠናው እንጂ አሁን ቦይፍሬንድ ምናምን ሲሆን በቃ ራስን እንደኔ አይነት እንትን ነው። እሱስ ነፃ ቢሆን ማለት ልክ እንዳንቺ። አሁን አንቺ የጠላሽው የት ገባሽ የት ወጣሽ ነው? አብሮ መኖር ቢያንስ የመስተካከል አለበት ብዬ ነው። አብሮ መኖሩ አንድ ቤት መኖር በጭራሽ። እኔ ቤቴ ነኝ፣ እሱ ቤቱ ነው። ካለማየሁ ጋር 20 ምናምን ዓመት ስትኖሪ ታዲያ አብራችሁ ነበራችሁ? እኔና እሱ ወንድምና እህት ነና። ስንታይ ትሞት
ስለዚህ 20 ዓመት ፎቢያ ያለብሽ ማለት ነው። አዎ በጣም እኔ በቀደም እንደሚያለው እንደዛ ነው ብዬ ለምን መሰለህ አንድ ቤት መኖሩን በቃ እንትን ነው ማየው በቃ። ስለዚህ ሁለት ነገር አለ አማራጭ ብዬ አስባለሁ። አንደኛ የሕክምና የሳይካትሪስት ማየት ነው። ሁለተኛ ጠበል መሄድ ነው። እውነት ነው ሞክሬያለሁ ሁሉ ነው። ሁለቱ ነው አልተሳካም። ሄጄ በጣም እንትን ብዬ ነው የመጣሁት። ግን ከዛ ከመጣሁ በኋላ እንደው ወይኔ በቃ ስለ ትዳር ምናምን ሲነሳ አይ እኔ እኮ በቃ ይሄን ነገር ፖዝ ያደረኩት ጉዳይ ነው ምናምን ብዬ ነው የምተወው እንጂ ጭራሽ ለምን ምናምን የሚባለው ነገር የለም ሰይፉዬ። ምክንያቱም አሁን ለሁለተኛ ጊዜ ነው የሄድሽው ነገሮች ጥሩ ይሆናሉ ብዬ አስባለሁ። እኔ ኢላሂ ያ ረህማን ልባችሁን እንዲያስደስትልኝ በቃ በመለሰኝ ልቤን በቃ እንዳገባ እንትን ቢለኝ በእውነት እንደዚህ ስትሆኑ በጣም ነው የሚጨንቀኝ ሰይፉዬ። ስንዳይት ሙት እንደ ወይ አንድ ቀን ደግሞ ቬሎ ለብሼ ምናምን በትንሽ ቀናት አብሮኝ የሚሆን ሰው ከመጣ እንደዛ አድርጌ ሰው የሚከራይ ሙሽራ ማለት የሚከራይ ይሆናል የከራይ ይሆናል። ለእናንተ እኮ ነው እንደዚህ ሁሌ ነው የምትጓጉብኝ አይደለም። በቃ ለመጠየቅ እንኳን እያየሁሽ እየተሳሳቀን እንደዚህ ሰው አንዱ ይባላል አንዱ አይባልም እየተባባለ ቃላት እየተወራወረ ጊዜ እየሄደ ነው እና ቢያንስ አሁን ቀደም እንዳልሽ እናንተ ለማስደሰት ስንዳይት ሙት ለማስደሰት ያሰብኩትን ነገር አሁን ደግሞ ለምን እንደዚህ ስትሆኑ በቃ ወይኔ ለምንድን ነው እንደዚህ ያልኩት እላለሁ። ገባ ልክ ደግሞ በኋላ ላይ ሳስበው ደግሞ አብሮ መኖር ስላለ እተዋለሁ። ይገርም። በዚህ መልኩ እንግዲህ አነጋጋሪና አጨቃጫቂ የሆነ ምላሿን ሰጥታለሽ ማለት ነው። ምን ተሰማህ በዚህ አጋጣሚ? ይሄ ነገር ልክ ነው ብለህ ታስባለህ? ይሄ ነገር ምን አስባለሁ መሰለህ ግስ አንዳንድ ጊዜ ፍርሃት የሚባል ነገር አለ። የሰው ልጅ አንዳንድ ጊዜ ሀይጥ ሊፈራ ይችላል፣ ድመት ሊፈራ ይችላል፣ ብዙ ነገር ሊፈሩ ይችላሉ። ነገር ግን ሀሊማ እህታችን እንግዲህ የምትፈራውና በጣም የሚጨንቃት ነገር አንድ ቤት ውስጥ በትዳር መኖር። ትዳሩን አትጠላም ግን ትዳሩን አትጠላውም ግን አንድ ላይ መኖር የሆነች ፍሬም ውስጥ ተመሳሳይ ፊት ለረጅም ጊዜ ማየት አትፈልግም ነው ቻይንኛው እንግዲህ። አዎ ፊት ደግሞ እንዳንተ አይነት ከሆነ ትንሽ ማለት ይቅርታ ያው ነው። አሁን ባል ማግባት አይደለም። አሁን ባል ማግባት ማለት ባል ማለት እኮ ይሄን ፊት ለረጅም ጊዜ ማየት ማለት እኮ ነው። ስብዓት ለአብ ያንተማ እኔ ራሱ ወንድም ሆኜ ራሱ የእግዚአብሔር ፍጥረት በእግዚአብሔር አታሳብ እሱ እንደዚህ አይደል እኮ እኔን ጠላ ማለት የፈጣሪን ስራ ጠላህ ማለት ነው። ገባ አይደል? ፊትህ ያስጠላል ካልክ ጥሩ ነው። ቆንጆ ነህ የእግዚአብሔር እጅ ቆንጆ ነህ። እስቲ አግባና ውጣ። ጠቅለል ላደርግላችሁ ስለፈለኩ ነው እንጂ ባልና ሚስት አንድ ቤት ውስጥ ሲኖሩ ረጅም ጊዜ ትተያያለህ። ለረጅም ጊዜ ተመሳሳይ ፊት ነው የምታየው አይደል እንዴ? እሺ ለምን ማታሰጣለች? ከእናንተ ጋር ሲጀመር ከስራ የዘለለ ምንም አይነት ግንኙነት የለኝም። ይሄን ታውቁሉ ይፈልጋል። ትርፍ ንግግር አንተ አስቀይመናል። ዞር በልበና ስቀልድ ነው መሰለ መልክ ያወራው ስቀልድ ነው። እሱማ ከሱ ጋር ትነጋገራለህ። እኔ ከሱ ጋር አላወራም ካንተ ጋር ነው የማወራው። አንተ ከሱ ጋር አውራልኝ። እንግዲህ ቀጣዩ ጥያቄ ምንድነው? ማንም ሰው ወደ ትዳር ከመምጣቱ በፊት ሊያሳልፋቸው የሚገባ ቅድመ ሁኔታዎች አሉ። ፍቅረኛ የሚባል ስቴጅ አለ፣ እጮኛ የሚባል ስቴጅ አለ፣ ላቭስታፍ እንደዛ መጠናናት እያለ እንግዲህ ወደ ትዳር ውስጥ መግቢያ አለ። የከንፈር ወዳጅ እና የምትወጁ ሰው አጋጥሞሽ ያውቅም ወይ ደግሞ የምትወጁ ሰው ኖሮ ያውቃል ወይ የሚባል ጥያቄ እንግዲህ እዛው ኢንተርቪው ላይ ቀርቦላት ነበረ። ለዚህ ጥያቄ ምን ምላሽ ሰጠች? አጓጊ ምላሽ ነው፣ ሰምተን እንመለስ። አሁን የምር ልጠይቃት ነው። በህይወትሽ ወደድሽው ሰው የለ? አይ እወዳለሁ። በመውደድ ማለት በደንብ ፍቅር ይዞሽ ያውቃል? ኤሌመንታሪ ሃይ ስኩል ነገር እያለሁ ተማሪ እያለሁ አንቺ ነበር የወደድሽው? አይ እንደ ትምህርት ቤት እንደምንገናኘው ምናምን ተገናኝተን ምናምን ነገር በቃ የትምህርት ቤት ጓደኞች እንደመሆን አይነት ነገር ግን ፍቅረኞች ነን ብለን አስበነው ነው። ግን እንደዛ አይነት ስሜት ነው አሁን ሳስበው። የት ነው ያለው እሱ? እኔ እንዳለው ቤት እንዳለው ይወቅ እንጂ እኔ ማየት ያውቀው ሰይፉዬ ልጅ ያውቃል። አሁን መልኩ ሁሉ ጠፍቶብኛል። እንግዲህ እንዲህ ብላለች። ወድጄ አውቃለሁ፣ ነገር ግን አሁን ላይ መልኩ ጠፍቶብኛል። መውደድም ይሉህ እኮ አሁን ለምሳሌ ቅልጥ ያለ ፍቅር አይደለም ይሄ አለ አይደል? ስኩል ላይፍ የሚባል የሆነ የአይን ሳይት ላቭ ይባላል። ከቆቃ ነው ስትቀርሺ ምግብና ምናምን ነገር አታምጪ። እዚህ ፊት ለፊት በቃ ከካሜራ ጀርባ ሆነ የምታግበሰብሰው ነገር ብታዩ ምን ነው የስራውን ራሱ ቢቀርብኝ ነው የሚሻለኝ። ወይ እንዴት አጉረሳኝ እኔ ውሃ ጠጥቼ ሞትኩኝ እንዴ! እኔ ኩላሊቴን ጎርፍ ወሰደው እኮ።
አይ ተይው ባለፈው እንደዚህ ኩኪስ አስቀምጠሽ አንድ እርጉዝ አምሮኛል ስትል ነበር እንደ አንዱ ደግሞ በጣም ደረቅ እንደ ጠቆር ያለ ነገር ከመሆኑ የተነሳ ኩበት ነው ወይ የምትበሉ ብሎ ጠይቆናል። እንመለስ እንግዲህ ኢንተርቪው ላይ እንደሰማ ነው ትዳር እፈልጋለሁ ነገር ግን ከማገባው ሰው ጋር አብሬ መኖር አልፈልግም ብላ ነበር። በዚህም የተነሳ ኢቭን እንደዚህ አይነት ኬዞች ቢፈጠሩና አንቺን በቤትሽ እሱም በቤቱ ቢሆን የምትወልዱት ልጅ ግን አባቱን ይፈልጋል ተብላ አንድ ጥያቄ ተጠይቃ ነበር ከዚህ ቀደም። ለዛ ጥያቄ ምን መለሰች? አሁንም አነጋጋሪ ነው። አይተን እንመለስ። አይ ሀሊዬ ባለፈው አሁን በቃ ትዳሩን አልፈልገውም ልጁን ስትይ ነበርና የብዙ ሰዎች አስተያየት እንዴ ልጁ እኮ አባት ይፈልጋል ሲሉ ነበር። አንተ ሰው እኮ ያልተረዳው እናትና አባት ብቻውን ሆኖ ማሳደግም እኮ ላይጠበቅበት ይችላል። ምክንያቱም ልጁ ወይ ከእናቱ ጋር ልጆቹ ማድረግ ይችላሉ፣ አባት እየጠየቀ ማየት ይችላል፣ ወይ ልጆቹ አባት እንደዛ እነሱ አንድ ነገር ላይ ሆነው ነው በአንድ ቤት ነው በቃ ሁሉ ነገር እንደዚህ አይነት ሰው ደግሞ ፍላጎቱ ተጠብቆለት ልጁ ወልዶ ከአባትየው ጋር በርቀት ማሳደግ ይችላል። እኔ ወደ ጸቡ እንዴት ነው እንዲሁ በቃ በባይ ሰው ተጋብቶ ከወለደ በኋላ በሚፈጠር ነገር ነው የሚጣለው አይደል? አንቺ እኮ በጠብ ነው የጀመረሽ። ገና መጀመሪያ ይሄንን ልጅም ሐሳብ እንትን ስል በእንደዛ ነው የምናደርገው ከተስማማ ማለት ነው። ተጣልታችሁ ነው የሚጀምረው። አብሮ ባለመስማማቱ እንትን ካለ ደስ ካላለው በቃ ቀሪ ነው እሱ። ለምሳሌ አሁን የእድሜሽ ነገር ያሳስብሻል? የእድሜ ነገር በቃ አንዳንድ ጊዜ ምንም ትዝ አይለኝም፣ ግን አሁን ልጅ ለመውለድ ምናምን ሲሉኝ እድሜ ቆየት ነው ያለው ምናምን ነገር ስለማስበው ያንን ሲያነሱብኝ ነው እንጂ ብዙ ትዝ አይለኝም እድሜ። በዚህ መልኩ እንግዲህ አነጋጋሪ የሆነውን ምላሿን ሰጥታለች ማለት ነው። ሁሉ ነገሯ እኮ አነጋጋሪ ሆነ ባካችሁ። ሀሊማ እንደሚታወቀው ሳቅ የሚቀድማት ጨዋታ የምትወድ ሁሌም ፈገግታ ከፊቷ ላይ የማይጠፋ እህታችን ናት። 90ዎቹ ሰዓት ላይ በጣም የምናስታውሰው ከአይናችን የማይጠፋ እስካሁን ድረስ የእሷ ሙዚቃዎች ክሊፖች ናቸውና ፍቅሬ ያለህበት መንደር አመጣሁት አይደል ቁጭ አደረጉት እናቴ ትሙት ካቲካላሽን እየነፋሹ እንትን ነው እና ስለ እድሜ ተነስቷል። ስለ እድሜ አንስታ ነበር። እና ኢትዮጵያ ውስጥ ነው እየኖርን ያለነው። ብዙ የንስር አይን ያሉበት እንትን ነው። ተሳስታችሁ አያምልጣችሁ። እንግዲህ ሀሊማ እህታችን አሁን እድሜ የቀን ክምር ነው ይባላል። ምንም ችግር የለውም። ለእድሜ ድንጋይም ይበልጠናል። ዋናው ነገር ጊዜን በአግባብ ተጠቅመ ማለፈ ነውና ሀሊማ 2 ኢንተርቪዎችን ሰጥታ ነበረ። በዛ ኢንተርቪው ውስጥ ያለው የእድሜ ጋፕ ምን ያህል ነው የሚለውን አይተን እንመለስ። አይተን ብንመለስ ይሻላል። ለምን አንተ ተናግሮ አናገሪ ስለምን ትሆናለህ? ለምን ምላስ ውስጥ ትገባለህ? የመጀመሪያ ኢንተርቪው የሰጠችበትን እሱን እንይ እስቲ። እንግዲህ ከ7 ዓመት በፊት ነው ይሄ ኢንተርቪው የተሰጠው ይባላል። እየበላሽ ቅመሚት እየበላሽ መጣ የሀሊማ 37 ነው። በ1974 ነው የተወለደችው ብለሃል። እሷ ደግሞ 37 አልሞላኝም ብላለች። 37 አይደለም እኔ 32 ዓመተ ምህረት ነው ያው እድሜ አሁን 32 ዓመት ነውና ዓመተ ምህረቱን ስንት ነው? 32 74 እሱ 74 አይደለም 74 አይደለም ነው የተወለድኩት። ለልደት ካርዴን ማየት እንችላለን። ለምን የእድሜ ጉዳይ ስለሆነ እኔ መስለኝ ታላቅ እህቷ ራሱ 73 የአንድ ዓመት ልዩነት ነው ያላችሁ። ብዙ ጊዜ እሷም እድሜዋን እንደዛ ነው እንትን የምትለው። አሁን እኔ አንዳንድ ጊዜ የራስን እድሜ ከፍ ለማድረግ ስትይ በልጅነቷ ነው ተድራ የወለደችው ምናምን ትልቅ ልጆች አሏት እና በግድ ትልቅ ለመሆን የሚፈልግ ሰው ታውቂያለሽ ያ እድሜው ከእድሜው በላይ እና እኔም እድሜ እያሰብሽ ብዬ ብዙ ጊዜ ነው መጣላት እና በፈለገችው ጊዜ እድሜዋን መጨመር ምናምን ትወዳለች። እኔ ግን ይሄ በማስረጃ ነው የምነግርሽ። እንግዲህ ማዘርን ሰዓቱ ዳይንቷቸዋል። አሁንም አልተስማማቸው። ሰዓት አረንጓዴ መብራት በርቶላታል። ስለዚህ እድሜያችን ባለመስማማት አልፈነዋል። ካልችም 500 ብር ከኮይስ 500 ብር ተቀንሷል። ካልተስማማችሁ በምንም አናስተካክለውም። ቀጣይ ጥያቄ አምስቱ እንዳይጸድቅ እዛ እኮ እንዳይጸድቅባት እኮ ነው። ቀጣይ ጥያቄ ስትናደጂ ከምታደርጊያቸው ነገሮች 2ቱን ጥቀሽ። እንግዲህ 1974 ዓመተ ምህረት ነው የተወለደችው የተባለው 2018 ላይ ነው ያለነው። እሷ 32 ነው የምትለው እሷ 32 ነው የምትለው። በ1974 እንዳትሰጊ
ከበድ ያለ ነው እንዴ አንተ እንዴ ካልኩሌተሩ ተበላሽቶ ይሆን አናውቅም። እድሜውን ተውት፣ እድሜው ይቅር። ከሷ አንደበት እንደውም እንስማው። እድሜው ትክክለኛ እድሜዋ እንግዲህ ይሄ ኢንተርቪው ከ7 ዓመት በፊት ነው። አሁን ላይ የሰጠችው ኢንተርቪው እድሜ እንትን አለ። እሺ እሱን ብናየው ይሻላል። ከሷ ከባለቤቱ በላይ ማን አባቱ ያውቀዋል ብሎ አላዋለደ። ግርዛት የለም ደግሞ የኛ ደሞዝ መጠየቅ አይደለም ይመረመራል እኮ። ወንድ ልጅ ደሞዝና የሴት ልጅ እድሜ አይጠየቅም ያለችው ይሄ ደግሞ ትክክል ነው። እንግዲህ ወንድሜ ስልክ ላይ ካልኩሌተር አለና እሱ ላይ የመታነውን እድሜ ሁላችሁም እናንተ በየቤታችሁ ምቱት አይሻልም? አዎ። ግን ወንድማችን ተወለደች ያለው በ1974 ዓመተ ምህረት ነው። አሁን ያለነው 2018 ነው። ከ2018 ሲቀነስ 1974 ስናደርገው ቁጥሩ ይመጣል። እኛ እዛ ውስጥ አንገባ። በራሷ አንደበት እድሜሽ ስንት ነው ተብላ ለተጠየቀችው ጥያቄ የመለሰችውን እንግዲህ እንስማው። ግን አልሆነም በቃ አባቴ። ስለዚህ ካሁን በኋላ እንግዲህ ያው እንደዚሁ ኖሬ እየሳኩኝ መሄድ ነው በቃ። ልጅ ወልዳለሁ ትዳር ይዛለሁ የሚባለው ነገር በቃ ለሙሉ ከውስጥ ሻወጣሽ። አዎ ልክ ነው አይደለም? ያው እኔ እንዳልኩት ነው ሰይፉ፣ እኔ እንዳልኩት ነው እንጂ በሰውኛ አላህ እንዳለው ደግሞ ትዳር ያለሽ ብሎ ካለ እዳራለሁ በቃ እሱ ካለው። ካልሆነ በእኔ ግን ጨርሻለሁ ሰይፉ። ልጅ ግን ሲባል እስከ 40 ምናምን ስለሚባል እንደው እድሜሽን ተጠቀሚበት የሚሉ ምክሮች ነበሩ በጊዜው የማስታውሰው። በዚህም ከሆነ እኮ እድሜ እየሄደ እኮ ነው ሰይፉ። እንዲህ የሳቅሽ መቼም እርግጠኛ ነኝ 10 ይቀነሳል ዳይተሙት ስታስብ። አሁን እኔ ግን አሁን አንቺ 32 35 ነኝ ገና እኮ ነሽ። ከ30 በኋላ እኮ ብዙ መውለድ አይቻልም ይባላል። አቋምሽ ይሄ ጸና ነው በቃ በዚሁ። ያው እኔ እንጃ ሰይፉ ትንሽ እየረሳሁት ሲሄድ ምናምን ነገር ነው እንጂ አሁን በቃ ሳስበው በቃ በዚሁ። አዎ በእውነት ነው የምልህ። በተአምር ለሚያምኑ ሰዎች በእድሜያቸው በጣም የገፉ ሰዎች ወልደው እኮ ዜና ሆነዋል። አዎ 70 ዓመት ሰምቻለሁ። አዎ 50 ይቀርሻል እኮ ወይ 40 ይቀራታል። በእናትህ እድሜዋን ተናግራለች ማለት ነው። እንግዲህ ከሷ ከባለቤቱ ያወቀ ምንድነው ይባላል? ቡዳኖ ነው የሚባለው። እንግዲህ እኔ እንጃ ብዙም ተረቱ ላይ ምትዘም ከባለቤቱ በላይ ያወቀ ቡዳኖ ነው። ትክክል። እንግዲህ የሰው ህይወት የራሱን ነው የሚያውቀው። ምን አይነት ችግር እንዳለበት ምን አይነት ፍላጎት እንዳለ ከራስ በላይ ማንም ሰው ያውቅም፣ ካንተና ከፈጣሪ በላይ። እግዚአብሔር ሲፈቅድ ሁሉም ነገር ይሆናል። በነገራችን ላይ ይሄ ነገር አሁን ትሬንድ እየሆነ መጥቷል። ያው ሲንግል ማምነት፣ ለብቻ መኖር። ከዚህ ቀደም ትዝ ይላችሁ ከሆነ ለማስታወስ ያክል ይሄንን ቪዲዮ እናሳያችሁ። አርቲስት አበበ ከፈኒ በተመሳሳይ ሁኔታ ልክ እንደዚህ እንደ እህታችን ሀሊማ ሰይፉ ፋንታውን ሾው ላይ ቀርቦ አንድ ሐሳብ ሰጥቶ ነበር። ሐሳቡ ምን ይላል እስቲ እንስማው። ማግባት አልፈልግም፣ ምሽኔ ጨርሻለሁ። 10 ዓመት ለትዳር ኖር ያለው በጩጬነቴ በደንብ በቃ አይቻለሁ። ልጆቼንም ወልጃለሁ። እኔ ገባበዳለች እኮ ነው ያለኝ ትልልቅ። ስንት ዓመት ናቸው ነው? ሜቲ 20 ነች ሴቷ፣ ወንዱ 16 ነው። እና ምን እንፈልጋለን ሲነገር እና አሁን ጀለሶቻችን ገና ተፍተፍ ሲሉ ምሽኔ ጨርሻለሁ። በቃ ምሽና ኮምፕሊት አላገባም። መረብስ ማሙል ትዳር እዛው ሌላ አይነት ኮንትራት ከተፈጠረ አሁን አንዳንድ ችኮች ይታላ እነሱም እዛው እኔ ምን የሚሉት የሱ አይነት ኮንትራት ተመጣ ነው ያኛው። ሀሊማ የት ነው ያለሽው? ሀሊማ ሰይፉ ዞር ያጣብዝ ነው። አሁን ምንድነው ከዚህ የምንረዳው በሷ ህግ ውስጥ ያሉት እሷ ብቻ አይደለችም፣ ሌሎችም ሰዎች አሉ። አይ ይኖራል እኮ በተመሳሳይ እንትን ይኖራል። እንደ ተለምዶ ባልና ሚስት አብረው ሲኖሩ ነው ልጅን በስነ ስርዓት ማደግ የሚችለው። እና በለዚህ ጉዳይ አበበ ከፈኒ ልክ አለመሆኑን በጣም ብዙ ሰው ትችት ሲያቀርብበት ነበር። ከወዳጆቹም ከቤተሰቦቹም ከዘመዶቹም ሲቀርብበት ነበረ። እዚሁ ሶሻል ሚዲያ እዚሁ ሰይፉ ፋንታውን ላይ ቀርቦ ሐሳብ ሰጥቶበታል። ድጋሚ ምንድነው ሐሳቡ? እስቲ ሰምተን እንመለስ። ሰብስክራይብ አድርጉ። ከነዚህ ወፈፊዎች ጋር ያለኝ ግንኙነት የስራና የስራ ብቻ ነው። በእነሱ ምክንያት እኔን የማታናግሩኝ ሰዎች ከወዲሁ እኔ ፍሪ ነኝ። እንዴ መብቴ እኮ ነው። ያማጫል እናንተ። እሺ ልክ ነህ። አወኩሽ ና አናግሩ። ስልክ ቁጥሩን ከፈለጋችሁ እኛ እንሰጣችኋለን። የልጆቼ እናት ትንሽ ተደብሯታል አለ ልጄ ደውሎ ማለት
እና በዚህ አጋጣሚ ኢንቴንሽናሊ አውቄው አይደለም ያንን ያልኩት ዝም ብዬ አሁን አይደለም ስፖንታኒስሊ ሳወራኒ ብሬክ ብሎኛል አንተ ዳይሬክት ፍላይት ናት ቀጥታ ስለምናገር እኔ አይሆንም ዳይሬክት ፍላይት ነው ብሎኛልና እሷንም እንግዲህ ካስቀየምኳት ይቅርታ አላለሁ በዚሁ አጋጣሚ ማለት ነው ይሄንን ይቅርታ እንድትጠል ከልብ ተሰውሮ ደብሮታል ያስከፋውት ሰው ምናምን ካለ ንግግሬ እኔ ከራሴ ጋር ብቻ ወደ እንትኑ አልገባም ነው እንጂ ትዳር አታግቡ አላልኩ ይጋቡ ተጋቡ እኔም ደግሞ አንተ ወዳልከው ልምጣና እኔም ደግሞ እግዚአብሔር የባረካት ልጅ ካገኘው አገባለሁ ተቀይሮ ይመስለኛል አበበ በሶ በላ እንደሚባለው ሁሉ አበበ ለማግባት ፈለገ እኔ እንደውም እንግዲህ አንዳንዴ የትዳር ጉዳዮች ላይ ሰዎች የሚሰጧቸው አስተያየቶች አሉ ትዳር የራስ ጉዳይ ነው ብሎልህ አብረ በፍቅር ብትኖር በጣም አስደሳች ነው በመሃል ደግሞ ልጆችም ስላሉ ማለት ነው ብዙ ልጅነትን በመግባባት በመነጋገር መፍታት ግድ ይላል አንዳንዴ ግን በቃ አንተ ያገኘው መጽናናት ወይም ደግሞ በቃ ሁለቱም ጥንዶች በቃ ይባባሉና ግን መሃል ላይ ደግሞ ልጆች ይጎዳሉና ከዛ አንፃር ለልጆች ማሰብ አግባብ ነው እሱም በረከት ነው ትዳር ውስጥ ከመግባባት በፊት መወሰን ያለበት ነገር ይሄ ነው ፕላን ኤ በመነጋገር ችግሮችን ለመፍታት መሞከር ፕላን ቢ ማለት ችግር የለውም እሱ ሰይፍዬ አንተ እንግዲህ በዚህ መልኩ ሐሳቡን ሰጥቷል አበበ ኪፈኒ በጣም የምንወደው አርቲስት ነው አኛ ድራፈቱ ጀነኑ አይደለም ጀኒና ጀነኑ ጀነኑ እናም እንግዲህ አርቲስቶቹ በእንደዚህ አይነት መንገድ ሐሳባቸውን ሰጥተው ነገር ግን ሀሊማ አብዱራህማን እህታችን ማግባት እንደማትፈልግ እስቲል አቋሟ ኦፊሻሊ ተናግራለች አንተም በቤትህ እኔም በቤቴ እንግዲህ ጀነራል አድርገን እንግዲህ በስተመጨረሻ የራሳችንን ሐሳብ እንሰጣለን ማለት ነው ይሄ ሐሳብ የኛ እኔ በሆን የሚለው ነው እናንተም ብትሆኑ ደግሞ ሐሳባችሁን ኮሜንት ላይ አስቀምጡ እኔ በሆን የሚለው ልክ ነው ልክ አይደለም ወይ የሚለውን እናንተ ኮሜንት ላይ አስቀምጡልን ከመጽሐፍ ቅዱሳችን እንዲሁም ደግሞ በቁርአኑም በሙስሊም በሌሎችም እምነቶች የሰው ልጅ ብቻውን ይሆን ዘንድ መልካም አይደለም ይሄ ማለት ምንድነው የፈጣሪ ቃልም ጭምር ነው እንዲጋባ ትእዛዝ የተሰጠው ማለት ነው በተቻለ አቅም ተጋቡና ምድሪቷን ሙላትም ተብለናል እድሜ የሚባል ጊዜ የሚባል መብሰል ማቹር ደሞን እድሜ የሚሄዱ አይደለም የወለድነው ልጅ ምግብ እንዲበላ ነው እንጂ አሳር እንዲበላ ስለማንፈልግ የራስን ተናገርሽ በሽተኛ እኮ የራስን ነገር አታፍጣ ዝም እኮ አይ እኔ እኮ ጥሞና እየሰጠሁ እኮ ነው እንዴ አትወስድም ጥሞና ለስተ በቃ ስጠኝ ይሄ ጥሞንኩ ነው ግባ እና የምንወልደው ልጅ በርገር እንዲበላ ማርያም እኔም ደስ ይለኛል እኔ በልቼ ጠግቤ ለልጄ እኛ የለበስነው ልብስ እያሳጠረ እንዳይለብስ እሱ አዲስ ልብስ እንዲገዛለት አሁን ላይ እየሰራን ያለ ነው ፕሮጀክት አድርገን እየሰራን ያለ ነው ፕላን አድርገን እንደዚህ ነው ላለመበደር ገባሽ አይደል ቀመም ላለመበደር እና ሌሎች መሰረታዊ ነገሮችን ምግብ መጠለያ አይደለም ሊያገባ ሲል ከሀገር ለመውጣት አስቧል በርገር አስገብታል ተሳስተህ ነው እኔ በልቼ እኮ ነው እሱንም አይደለም ልጅ ለልጅ ምን አባቱ ልጅ ነው እሷን በቤቷ እኔም በቤቴ በቃ ወደዚህ ተመለስኩ እያስጨነቅከኝ መጣ አንተን ሐሳብ ሰንዝርሽ እውነቱን ለመናገር ያው ድሎት ቢኖር መልካም ነው ነገሮች የተደላደለ ቢሆን ማንም ሰው አይጠላም እኛም ቢበለን ነው ግን አሁን ያለንበት የኢትዮጵያ ኮንቴክስት ሁሉ አይፈቅደውም አሁን ወደ ሽንት ጨርቅ ወደ ቀደመው ዘመን ልንመለስ እኮ ትንሽ ነው የቀረው እኔ አይኔ ያየ ልጄ 20 ብር ላይ ካካል ይል ነው 20 ብር ላይ ሊዘበልን ፈጣሪ ያዘጋጃል አይደለም እውነቴን ነው ፈጣሪ ቢያዘጋጅም ብር ላይ ካካበሉ አላለም እኔ አቆዝ ነግር ልጄ ቱታ አለች ቱታ ትቆረጣለች እንደዛ እንዳይሆን ስራ ወገብ ላይ ሾንቆቆ ይደረጋል ከዛስ እዴ ባረኩት ወይ ኳስ ይጫወትበታል ወይ ትምህርት ቤት ይሄዳል ምን አባ ያንተ ቁንጣ ይጠባል ከዚህ በኋላ በሰጠው ኳላ ኪስ ከኪስ እየተጋጨ አይደል የምትሄደው ወገኛ ያማል እንዴ
እንደው ግን በቀራስ እንደ ግዙፍ ነው እንደምታይ ግዙፍነት አይደለም ይጠባል ያን ታይት ነው የሚሆንበት አፍነ ጨምቀልገለው የዘንድሮ ልጆች በተፈጥሯቸው ምን በልተው እንደሆነ አላውቅም እንዴት እንደሚነፋፉ እኮ ነገርኩ እሱ ነው አንተ ከኋላ ኪስ ጂንስ ስትለብስ እንዴ ሲምቢሮ እኮ ነን እኛ ቀንጨራ የሚባል ድሮ ስድብ ነበር አረዳ ንዴቱም ሳቁ ከተቀላቅሎብኝ እኮ ይቅርታ ጣጣኔም ልረጋጋው የቀደሙ ቤተሰቦቻችን እናት አባቶቻችን ስለ ትዳር በጣም ሲሪየስ አድርገው ነው የሚያዩት እንደ ቀልድ አይደለም እንዳሁኑ ጊዜ አይደለም እውነቱን ለመናገር ከሆነ አላገባም ሲንግል ዳድ ኦር ሲንግል ማም ሆኜ ነው የምፈልገው ነፃ መሆን ፈልጋለሁ የራሴን ዓለምና የሚባል ነገር የለም ገብታ አንድ ላይ ያሉትን ነገር አጣጥመ ችግሩንም ደስታውንም አጣጥመ ነው ነገ ከነገ ወዲያ ስታረጅ ወጣት እንደሆነን አንቀርም አሁን ላይ እንደኛ ሐሳብ ተጋብቶ የእግዚአብሔርን ትእዛዝ ፈጽሞ መኖር ነው መልካም እንደዚህ አይነት ሐሳብ ውስጥ ያላችሁ ሰዎች የፈጣሪን ትእዛዝ መጣስም ጭምር ስለሆነ በቻላችሁ ታቀም ያልቻላችሁ እኮ ምንም ማለት ነው እሱማ አይገድድም ግን በቻላችሁ ታቀም ይሄንን ህግ ለማስፈጸም ሞክሩ ነው የኔ ሐሳብ ቀጥታ አሁን በኖርክበት ነገር ብታወራው መልካም ነው አትወሽክት ይላንተ ነው ስትቀደድ እንደ ጣቃ ጨርቅ ልክ የለም ጥግ የለም እኮ ፍላጎት አለኛ ምንም ቢል የማግባት ፍላጎት እኔ የለኝም እንጂ እኮ ስማ እኔ እኮ ደሃ እንጂ እብድ አይደለም ገባ እኔ እፈልጋለሁ ቢኖረኝ ጠልቼ ነው እንዴ ስለሌለኝ እኮ ከበላ ከጠጣ በቂ ነው እኔ ግስ አንድ ነገር ልንገርህ ውጣ አምጣ ምንድነው ማመጣው ሁሉ ነገር አምጥቼ አረ አብራችሁ ስለነበራችሁ ከልብ እናመሰግናለን የኔና የሱ ድብድብ እንግዲህ ከዚህ ቀጥሎ ቪዲዮን ከዘጋን በኋላ የሚቀጥል ይሆናል ቀጣይ ላይ ለምታዩት የፊት መበላሸት ምናምን ኃላፊነቱን ቅመሚት ነው የምትወስደው ምንም የምናውቀው ነገር የለም አብራችሁ ስለነበራችሁ ነርታ የምታስቀምጠን እሷ ነው አብራችሁ ስለነበራችሁ ከልብ እናመሰግናለን ቪዲዮን እንደወደዳችሁትም ተስፋ እናደርጋለን በዚህ አይነት መልኩ ቪዲዮ ይሰራል የምትሉ ከሆነ ኮሜንት ላይ ባካችሁ ማስተካከል ያለብንም ነገር ጨምራችሁ ይቀጥል የምትሉ ከሆነ ነገሩን አዎ ቤቱን ሰብስክራይብ ማድረጋችሁን እንዳትረሱ ለብዙ ሰው እንዲደርስ ላይክ ማድረጋችሁን እንዳትረሱ በቀጣይ ደግሞ እናንተ ጋር ኖቲፊኬሽን እንዲመጣ የደወል ምልክቷን መጫናችሁን እንዳትረሱ በተጨማሪም ኢትዮጵያ ውስጥ ያላችሁ ውድ የተከበራችሁ ምንወዳችሁ ቤተሰቦቻችን VPN በማብራት እንድትመለከቱንና ሳፖርት እንድታደርጉን ከወዲሁ እናሳስባለን እንወዳችኋለን በውስጥ መስመር መጻፍ ትችላላችሁ ኮሜንት ሴክሽን ላይም ይሄ ነገር ይቀጥል ቀጣይ በእንደዚህ አይነት መልኩ ይሰራ አይ ይሄ ነገር ልክ አይደለም ተሙዬ ግስዬ እቺ ነገር አስተካክሉ ቀመሚት ብላችሁ የምትናገሩም ከሆነ ኮሜንት ሴክሽኑ ክፍት ነው እንወዳችኋለን ቴንክ ዩ ቸረን ሰንበት እስከ ሳምንት መልካም ምን አባን ያልከው ለጨዋታ ነው እንደሱ ነና ታዲያ አስኮናኝ